እንደምንውላችኋል የሁድ መዝናኛ ዜናዎቻችንን ይዘን ቀርበናል። እንግዲህ አብራችሁ እንድትቆዩ ከወዲሁ ጋብዛለን። በትግራይ አዲግራት አካባቢ የሚታወቀውን የጥህሎ ምግብ በዓለም ድንቃ ድንቅ መዝገብ ለማስፈር እንቅስቃሴ እየተደረገ እንደሆነ ተገለጸ። የመስቀል በዓል ምክንያት በማድረግ የተለያዩ የምግብ ፌስቲቫልና የባህላዊ ጭፈራዎች ቀርበዋል። ዳንኤል ፀሐይ ተጨማሪ አለው። የትግራይ ምስራቃዊ ዞን ዋና ከተማ የሆነችው አዲግራት በየዓመቱ የመስቀል በዓልን በታላቅ ድምቀት ታከብራለች። የዘንድሮ የመስቀል በዓልን በውልዋሎ ስቴዲየም የትግራይ ክልል ፕሬዝዳንት አቶ አባይ ወልዱን ጨምሮ ታላላቅ የሃይማኖት አባቶች፣ የአካባቢው ነዋሪዎችና ጥሪ የተደረገላቸው እንግዶች በተገኙበት በታላቅ ድምቀት ተከብሮ ውሏል። የዘንድሮን የመስቀል በዓል ከሌሎች በዓላት ለየት የሚያደርገው የአጋመ አካባቢ መለያ የሆነውና በአካባቢው ህብረተሰብ ዘንድ ታዋቂ የሆነው ጥህሎ በልዩ ሁኔታ መቅረቡ ነው። 1 ሜትር ከ40 ሴንቲሜትር በሚደርስ ማስቀመጫ ላይ የተዘጋጀው ይህ ጥህሎ ከ3 ኩንታል የተፈጨ ገብስ ዱቄት እንደተሰራ አዘጋጆቹ ተናግረዋል። በዝግጅቱ ላይም 4 ሴቶች ተሳትፈውበታል። ሌላ እንግዳ መጥቶም የኛ እንትን ተከትሎ እንዲሄድ እንዲተዋወቅልኝ ባህላችን ስለምንፈልግ ነው የሰራነው። አሁን 1 ሰዓት ፈጆናል። ቢደክመንም ባህላችን ስለሆነ ሞራል ይዘን እኛም እየሳቅን እየተጫወትን እየዘመርን የሰራነው። አሁን 1 ሰዓት ላይ አጠናቀናል። 3 ኩንታል ነው ከገብስ እህል ተፈጭቶ ነው። ጥህኒ ይባላል በትግርኛ። ከገብስ ነው የሚሰራ። ውሃው የጨረሰው ደግሞ 20 ጀሪካን። ባህላችን መግለጫችን ነው። የአገራችን የአጋሜ ባህል ተብሎ ነው የሚሰየመው። ይህ ጥህሎ 50 ማዕድ እንደሚያወጣውና ከ400 እስከ 500 የሚደርስ ሰውም ሊመግብ እንደሚችል ተገልጿል። በአይነቱ ልዩ የሆነውን ይህ ጥህሎ ከአዲግራትና ከመቀሌ ዩኒቨርሲቲ ጋር በመተባበርም በዓለም ድንቃ ድንቅ መዝገብ ለማስፈር እንቅስቃሴዎች እየተደረጉ እንደሆነ አዘጋጆቹ ተናግረዋል። ከዚህ ጋር በተያያዘ በበዓሉ ላይ ከትግራይ ክልል የሚገኙ ሁሉም ዞኖች የተወጣጡ ተሳታፊዎች ባህላዊ ጭፈራቸውን በዋዜማው አቅርበዋል። በተለያዩ ረጃጅምና አጫጭር ልቦለድ ስራዎች የሚታወቀው ደራሲ አዳም ረታ መረቅ በሚሰኝ ርዕስ ለህትመት ያበቃውን አዲስ የልቦለድ መጽሐፍ ዛሬ በሀገር ፍቅር ቲያትር አዳራሽ አስመረቀ። የተለያዩ አጫጭር ልቦለዶችን ያካተተው ይህ መጽሐፍ 600 ገጾችን የያዘ ሲሆን የደራሲው 8ኛ ለህትመት የበቃ መጽሐፉ ነው። በሀገር ፍቅር አዳራሽ በተካሄደው የአዳም ረታ መጽሐፍ የምረቃ ስነ ስርዓት ላይ ደራሲውን ጨምሮ አንጋፋ የስነ ጽሑፍ ሰዎችና ወጣት ደራሲያን ተገኝተዋል። የዘገበው ዳንኤል ታደሰ ነው። በክሬቲቭ የፊልምና የቲያትር ጥበብ ማሰልጠኛ ተቋም በፊልም ስክሪፕት አጻጻፍ፣ በትወና፣ በኤዲቲንግና በካሜራ ጥበብ የሰለጠኑ ተማሪዎች ባሳለፍነው ሳምንት በሩሲያ ሳይንስና ባህል ማዕከል ጥበብ ስራዎቻቸውን አቀረቡ። አጫጭር የፊልም ስራዎችና የሙዚቃ ክሊፖችን ያቀረቡት ሰልጣኝ ተማሪዎቹ በተለይም በተመልካች አድናቆት የተቸረውንና በአርቲስት ጌትነት ነው የተጻፈውን እቴጌ ጣይቱ የተሰኘው ፊልም ተውነውታል። ረጅምና ታሪካዊ ዘውግ ያለውን እቴጌ ጣይቱን በ1 ሰዓት ውስጥ ለተመልካች በማቅረብ የትወና ችሎታቸውን አሳይተዋል። ከተመልካቹም አድናቆት ተችሯቸዋል። ጀማሪ የኪነ ጥበብ ባለሙያዎችን ተቀብሎ ስልጠና በመስጠት የተሻሉ ባለሙያዎችን በማፍራት ክሬቲቭ የፊልምና የቲያትር ማሰልጠኛ ተቋም የሚያከናውናቸውን ተግባራት ማበረታታት አለባቸው ሲሉ የስነ ስርዓቱ ተሳታፊዎች ተናግረዋል። የመድረክ አዘጋጆቹ በበኩላቸው ለሀገራችን የኪነ ጥበብ እድገት መሳካት የሁሉም ባለድርሻ አካላት ሚና ተጠናክሮ ሊቀጥል ይገባል ብለዋል። በአርቲስት ቴድሮስ ሞሲሳ በተቋቋመው ክሬቲቭ የፊልምና የቲያትር ጥበብ ማሰልጠኛ ተቋም ለ9ኛ ጊዜ ያስመረቃቸውን 115 የኪነ ጥበብ ሰልጣኝ ተማሪዎች ሌሎች አዝናኝ ዝግጅቶችን በእለቱ አቅርበዋል ሲል የዘገበው ባህሩ ኡስማን ነው። የዛሬው የሁድ መዝናኛ ወሬዎቻችን እነዚህ ነበሩ። አዘጋጁ ይሳቅ ጩትሉ ነበር። ወደ እናንተ ያቀረብኩላችሁ ፍጹም ጥላ ነኝ። ከቀሪ የመዝናኛ ዝግጅቶች ጋር በሻቱና መሳይ እዚህ ስቱዲዮ በቀጥታ ስርጭት ተጠብቋችኋል። መልካም ቀን፣ መልካም ውሎ።